በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ አለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለቴ ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጅ ነው ያለው ወይንስ እነዚህ ልጆች ናቸው ነው ያለው? ወይንስ በዚህ ላይ ያደረው ልጅ ነው ያለው? ይሄ ልጅ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል፣ ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ አለው እግዚአብሔር አብ ነው። የባህሪ ልጅ አላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ አላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለም። ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው።